ቆንጆ ናት፣ ትበዛባለች። እየኖርሽ ከሆነ ሄርሜላ ችግር በጣም ትልቅ ችግር ነው የሚፈጠርብሽ። አቤት ውሸታችሁ 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 እኮ እስከ ሰማይ ቤት ሊወጣ ነው እኮ ሰማይ ቤት ሊወጣ ነው። መሬት ጠቧችሁ ማለት ሰማይ ቤት ሊወጣ ነው እንዴ? አብርሃም የሚኖረው ቡታጀራ አይደል እንዴ? እየተመላለሰ አይደል እንዴ? እዛ አዲስ አበባ እየሄዱ ቪዲዮ የሚቀርጹት። አብርሃምና ሩታ ቤት የምትኖሪ ከሆነ ሄርሜላ ትልቅ ችግር ይፈጠርብሻል። ኧረ ከውሸት ውጡ፣ እውነት ከውሸት ውጡ። ጋዝ ነው የሚለው ውሸታችሁ ማለት ነው። ምክንያቱም እስከ ጥግ ድረስ ስለምታወሩ እንደው ብሩ ይበረክትላችኋል። በውሸት የምታበጡትን አላቅም። ቀጥሎ ደግሞ ዘልዛ እንግዲህ ትላንትና ምን ብላ ራሷ ማዋርዳለች። በነገራችን ላይ በንግግሮቿ መሀል ያ ሄርሜላ የምትባለዋ ከሱ ጋር የምትሽለጠለጥ ዋናት አለች። እውነትም ሽልጥለጥ። አንዳንዴ እኮ ሰው በራሱ አፍ ሲመሰክር ደስ ይለኛል እኔ እና የሩታ አክት ወስዳ እንግዲህ ቪዲዮ ሰራች ትላንትና። ራሱ እንደው መቼ ነው በራስሽ ምትቋቋሚው አንቺ ሴትዮ? የሰው ባል ዘርፈሽ በሰው ባልም ላይ ተንጠልጥለሽ የባልሽ ሚስት ልበልሽ እንጂ የእሷ አይዲያ ወስደሽ ትችዋለሽ ወይ አላቅም። ለማንኛውም ውድ ቤተሰቦቼ ከዚህ በፊት ሩታዬ ከሀይሚ ጋር ሱፍ ለብሰው ቪዲዮ ሰርተውት ነበረ። እንደዚህ ጺም ምናምን ሰርተው ማለት ነው። እና ትላንትና ያንን ነው የሰራችው። እንግዲህ ተመልከቱልኝ። አይዲያ ቢጠፋ ሩታን እኔ ደክሞኛል በቃኝ ብላ ቤት ብትቀመጥ ጭራሽ የሩታ የሰራችው አይዲያ ከታች ወርደው አምጥተው ቪዲዮ መስራት ጀመሩ። ከውርደት ይሻላል ቅሌት ይሉሃል። ይሄ ነው። አዎ ይሄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልጅ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አዎ እውነቴ ነው የምላችሁ ላይክ እያደረጋችሁ። አቤልም ደግሞ ምን ይላል? አብርሃምና ሩታ ቤት እየኖርሽ ከሆነ ሄርሜላ ትልቅ ችግር ይፈጠርብሻል እንዴ? እናንተ አላችሁ አይደል እንዴ? ለተመልካች ለህዝብ ለዩቲዩበር የተባለው ጠቅላላ ችግር የሆናችሁ እናንተ ችጋራሞች ማለት ነው። እናንተ በውሸት የማትወጡ ውሸታሞች። እንደው መቼ ነው ከውሸት የምትወጡት? አንድ ቀን መልካም ነገር ታስተዋወቁ እንዴ? የሌላ ሀገር ዩቲዩበሮች ደህና ነገሩ ጥሩ ነገሩ ይፖስታሉ። እናንተ እድሜ ልካችሁ ውሸትና ችግር ነው የምታወሩት። እንደው ቤታችሁ ችግር ይግባ። እውነቴ ነው ችግር ይግባ እና ውድ ቤተሰቦቼ አብርሃምና እቺ እንግዲህ ያው ቡታጀራ ነው ጋይስ፣ አብርሃም ቡታጀራ ነው ያለው። ከዛ ምን ይደረጋል መሰላችሁ? ቪዲዮ እየተካሄደ ይቀረጻል፣ ይመለሳሉና ካስታወሳችሁ ከዚህ በፊት አብርሃም ራሱ ለስራ ያላቸው ቦታ ላይ ደስ ይለኛል፣ ይስሩ፣ የትኛውም ሰው ሰርቶ ይለወጥ እና ነገር ግን በውሸት ይሳለጃል ሰው። እድሜ ልኩ ውሸት ይዋሽ። እናንተ ተፈርሙባቸዋል እንዴ? ፊርማ በእድሜ ልካችሁ በውሸት ኑሩ ብሎ የፈረመባቸው አካል አለ ወይ? አልገባኝም። ቀጥሎ ደግሞ ሩታ ከወለደች 2 ቀን ነው። ለምንድን ነው የምትዋሹት? እነሱ ከደበቁ እናንተ እንዴት ትደብቃላቸው? የምትሉን ሰዎች ልጆች አላችሁ ማለት ነው። ኧረ በህግ አምላክ እንኑርበት። ተው ቆዩ፣ ትንሽ ጠብቁ እንዴ። የምሬን የምላችሁ ቤተሰብ ግማሹ 4 ቀን ነው ከወለደች ይላል፣ ግማሹ 2 ቀን ነው ይላል፣ ግማሹ 1 ቀን ነው ይላል። እንዴ እነሱ ደግሞ አልወለደች እንገዳ ሳምንት ይቀራታል ብለው እናቷ ራሱ ተናገረች። እሺ እና ምን እንበል ጋይዝ? እኔ ምንም ልል አልችልም። በፈጠራችሁን እውነቴ ነው የምላችሁና ሳምንት ተባለ አይደል? ሳምንቱ ድረስ እንጠብቃለን። በሌላ በኩል ስናጠራ ደግሞ ትላንትና አለም ሆስፒታል የሚባል አለ፣ ከዛ ጀርባ ነበሩ ተባል። እሺ ምንድነው? ማን ነው ምናምነው? በቃ በአይኔ ያላየሁት ነገር እኔ ከዚህ በኋላ አላወራም ጋይስ፣ እውነቴ ነው አላወራም። ምን ያለሁት ስደት ነው፣ ኢትዮጵያ ቡታጀራ ውስጥ አይደለሁም ያለሁት ሳውዲ አረቢያ ነው። ስለዚህ ምንም አውቀው ታሪክ የለም። እማውቀው እናንተ ብቻና ብቻ ነው። እሺ እናንተ ብቻ ለመከራከርም ይሁን ለማውራትም ይሁን ይከብዳል። እኛ በስልክ ነው አይደል የምንጠይቀው። አንዳንድ ሰው ደግሞ እባካችሁ ነገሩን ብላችሁ ስትጠይቁ እንደናንተ ስራ ፈት መሰልናችሁ እንዴ? እዛ ቁጭ ብላችሁ ስልክ ይደዋውላችሁ ለምን አትጠይቁም? ወረኞች ስራ የለባችሁም እንዴ ነው የምትባሉት? የምር ይሄን ነው የምትባሉት። እኔ ተበያለሁ ትላንትና የምን ከትላንት ወዳ እና እንደናንተኛ ስራ ፈት መሰልናችሁ እንዴ? ስልክ የምንደዋውለው ነው የተባልነው እና ይሆናል አይደለ? ሼም ያስይዛችኋለን። ሰው እኮ ይንቃችኋል። ወደ ዳጫ ወደ ፈጥፈጥ ነው የሚያደርጋችሁ እና ሳምንት ይቀራታል አሉ አይደል? እንጠብቃለን። የተወሰኑ ልጆችም ደውለው ሳምንት ይቀራታል ተብለናል አሉ። እኛም እንደዛ ተባልን። በቃ እኔ በቃ የማምነው ሰው ስለሆነ ያ ሰው እኔ ወደኋላ አልልም ማለት ነው። ከወለደችም ደግሞ ሩታዬ ፈጣሪ ያሳድግልሽ፣ እናቱን የሚጦር ያደርግላችሁ። ሁለታችሁን ባልና ሚስት ማለት ነው። ሁለታችሁ ናችሁ ጨጓራችሁ የምትጨርሱት ግን ማለት ነው። የምሬ ነው የምላችሁ። ሩታ ወልዳ ደብቀው ሌላ ቪዲዮ እየፖሰቱ ከሆነ በጣም ነውረኞች ናቸው። በተለይ አብርሃም ማለት ነው። የምሬ ነው የምልህ
ቪዲዮ አሁን ትላንትና ራሱ ያ ልጅ የሆነች ሴት ቪዲዮ ሸርት አላት ነበረ፣ ተደልተዋል። አሁን ላይ ደልተውታል፣ የለም በሩታ ኮሚኒቲ የለም። እና አብርሃም ደግሞ ያለው ቡታጅራ ነው። ቪዲዮ ለመቅረጽ ወደ አዲስ አበባ ይሄዳል፣ ይመለሳሉ። እንዳይነቃባቸው ጠይም እንዳይነቃባቸው። ባለፈው አብርሃም ራሱ ወደ ቡታጅራ ሄዶ ለአንድ ቀን ሄዶ ቪዲዮ ቀርጾ ተመልሰዋል ወደ አዲስ አበባ። ገባቸው አይደለም? ይሄ ነገር አለና እውነት ለመናገር ወልዳ ሌላ ታሪክ ሌላ ቪዲዮ እኔ እናቷን አምናታለሁ። ውድ ቤተሰቦች እኔ አምናታለሁ። ይቅርታ አድርጎልኝና እኔ ስለማምን በዛ ላይ ደግሞ ውሸት እንኳን ቢሆን ማለቴ ወልዳ ራሱ ተደብቆብን ቢሆን እንኳን ማለት ነው በቃ ግጥጥ ብላችሁ ለማውራት በጣም ይከብዳል። ገባችሁ አይደለም? በጣም ማለት ነው። እኛ ደግሞ ዩቱብ ቻናላችን እነ ሜላት ምናምን እነሱ ጋር እንትን ይላል ምንድን ነው ሰብስክራይብ ያደርጋኛለች ስለሚከታተሉ ከባድ ነው። ያኔ አፋችሁ ሞላችሁ ለማውራት እኛ በሰላም መውለድዋ ነው አይደል የምንፈልገው። ከወለደች በሰላም ከወለደች ከሆነ በቂያችን ነው ለኛ። ገባችሁ አይደለም? ነገር ግን እነሱ ይሄንን ነው ብለው እስካላመጡ ድረስ ከባድ ነው። ቀጥሎ ደግሞ ቻናል እስከ ማለትም ድረስ እኮ ሊደረስ ይችላል። እውነት ሆኖ ይሄ ነገር እውነት ከሆነ ወልዳ እውነት ሆኖ እኛ እየፈተፈትንባቸው ወይም ደግሞ ወልዳ ለምን ደበቃ? እውነት ለምን ደበቃችሁ? ከወለደች ከሆነ ለምን ይደብቃሉ? እንዴት ተብሎ ይደበቃል? ልጅ እኮ ነው አይታፈርበት። ለምን ተብሎ ይደበቃልና ሌላ ቪዲዮ ይፖሰታል? ጠይብ እኔ ያልገባኝ ነገር የምሬን ነው የምላችሁ ቤተሰብ። እንዴት ተብሎ ነው? ቆይ ልጅ ተወልዶ እንዴ ትልኩ አይደለም፣ ልጅ ነው፣ ሰው ነው። ገባቸው አይደለ? ግማሽ አካላቸው ነው፣ ልጃቸው ነው፣ አጥንታቸው፣ ስጋቸው፣ ደማቸው ነው። እንዴት ተብሎ ተደብቆ ሌላ ታሪክ ይፖሰታል? ሲጀመር አልወለደችምስ ብለው ለምን ይከራከራል ሌላኛው ሰው ማለት ነው? እኛ ስንጠይቅ እኔ እውነት ለመናገር ምንም ልል አልችልም። ወደ ቤተሰቦች በእንደዚህ አይነት ነገር እኔ እጅ መክተት አልፈልግም። ቻናል ማለት በስንት መከራ የምታሳድጉት ቻናል ነው። ሲቀጥል ደግሞ ቻናል ለማስተካከል ገንዘብ ከፍላችሁ ነው የምታስተካክሉት ማለት ነው። እና ብዙ ልጆች ገንዘብ ከፍለው ራሱ አስተካክለው ሳይስተካከልላቸው የቀሩ ልጆች ብዙ ልጆች አሉና ይሄ ነገር አለ። ነገር ግን እኛ በቻናል አንተዳደርም። ነገር ግን ሌላም ሰው ስንጠይቅ አይ ትላንትና አለም ሆስፒታል ጀርባ መዝናኛ ቦታ ላይ እዛ ነበሩ ነው የተባልነው። ስለዚህ እኔ እንትን አፌ ሞልቼ ለመናገር ይከብደኛል። ግን ወልዳ ደብቀው ለነገሩ እኮ አይደብቁም አይባልም። ቤተሰብ አይደብቁም፣ የምር አይባልም። ብዙ ነገር ደብቀዋል። የቤተሰብ ቅልቅል አደረጉ፣ ደበቁ። ገባቸው አይደለ? እሺ ወደ ቡታጀራ አብረው ሄደው ደበቁ። እኔ መቼ ነው ግን ከዚህ ነገር የምትወጡት? እውነት ይቅርታ አድርጉልኝና ቻናሌ ምንም እንዳታደርጉት። ግን እስከ መቼ ጠይብ ልጅ እኮ ነው። አሁን ልጅ እኮ ነው ከተወለደ ከሆነ ነው የምለው እኔ ባጃችሁ ከሆነ እንዴት ተብሎ ይደበቃል? ጠይብ ምን ተብሎ እንዴ? እኛ ምን እናደርጋለን? መልካም ምኞቱ ነው ሰው ራሱ የሚገልጸው ማለት ነው። ከተወለደ ለልጅ ለነሱ ከጀመሩ ጀምረን እስከ ዛሬ ድረስ እየተከታተልናቸው ነን። ቀጥሎ ደግሞ የሰው ደስታ የትኛውም ሰው ያስደስተዋል። የነሱ ኦዲየንስ የአብርሃምና የሩታ ኦዲየንስ 2 ዓመት በጠቅላላ እየተከተል ነው ያለ ነው። ነገር ግን እንዴት ብለው ነው የሚደብቁት? ጠይብ እኔ የማውቀው ታሪክ የለም። ውድ ቤተሰቦች እውነቴ ነው የምላችሁ። እነሱ መጥተው እስኪ ባፋቸው ምን እንደሚለው ሳምንት ይቀራታል ነው አይደል የተባለው። ከሳምንት በኋላ የሚፖስዱት ምን የሚፖስዱት ልጁ በየትኛው ለነገሩ ፊቱን አያሳዩንም። ለማንኛውም ውድ ቤተሰቦቼ እኔ አፌ ሞልቼ አልናገርም። እዚህ ጋር ግዴታ እኮ አሁን ለመከራከር ራሱ እውነት ለመናገር በአይናችሁ ማየት አለባችሁ። ገባችሁ? በአይናችሁ ማየት አለባችሁ። እኔ ደግሞ ያለሁት ስደት ነው። ኢትዮጵያ ቡታጀራ ውስጥ አይደለሁም። ገባችሁ አይደለ? አይደለሁም ማለት ነው። በስልክ ብቻ ነው አይደል የምጠይቁት። በስልክ ስትጠይቁ ደግሞ ሌላ ታሪክ ነው የሚነገራችሁ። ስለዚህ እኛን አትውቀሱን ማለት ነው። እና ለምንድን ነው እነሱ ከደበቁ እናንተ የምትደበቁት? ለምን ተዋሻላችሁ? እነሱ ከዋሹ ለምን ተዋሻላችሁ? ምናምን እኛ አትውቀሱን። አንድ ሰው እኮ ግዴታ ለመከራከር ለማውራት ራሱ በአይኑን ማየት አለበት። በአይኑ እኛ በመጡበትን ነው እየፈተፈትን ያለ ነው እንጂ እንደዚህ ጠበቅ ላለ ጉዳይ እኮ አንከራከርም። እኔ ተከራክሬ አላውቅም። ጠበቅ ላለ ጉዳይ ተከራክሬ አላውቅም። ከዚህ በኋላ አልከራከርም። እና አንድን ነገር በአይናችን ማየት አለብን። ግን ደብቀው ከሆነ ደግሞ ነውር የሚባል ነገር አለ። የምር ነውረኞች። ገንዘብ የት ያደርሳል? የቆየ ቪዲዮ የምትፖስቱት የትም አያደርስም። እና ውድ ቤተሰቦቼ ይሄ ነው የምላችሁ። ሌላ ምንም የምለው ነገር የለም። በያላችሁበት ሁላችሁም ሰላም ሆኑልኝ።